የተወደዳችሁ አድማጭ ተመልካቾች የጌታ ጸጋና ሰላም ይብዛላችሁ። ዛሬ በዚህ ክፍለ ጊዜ ስለ አእምሮ መታደስ፣ ስለ ልብ መለወጥ እንማራለን። የእግዚአብሔር ቃል በልባችሁ መታደስ ተለውጡ፣ በአእምሮአችሁ መንፈስ ታደሱ ይለናል። ሁሉ ጊዜም ስለ እድገት ሲታሰብ፣ ስለ ታድሶና ስለ መለወጥ ሲታሰብ ከግል የሚጀምር ታድሶ ቤተሰብን፣ አካባቢን፣ ህብረተሰብን፣ አገርንም ኢቭን ዓለምንም ሊለውጥ የሚችለው ከግል የሚጀምር ለውጥና ታድሶ ነው። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ነገር ምን እንደሆነ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይለናል። መለወጥ ምክርም ትእዛዝም ነው በመጽሐፍ ቅዱስ ውስጥ። ልብና አእምሮ ሁለቱም ኢንተርቼንጀብሊ ስለ አንድ የህይወት ክፍል የሚናገሩ ሁለት ቃላት ናቸው። በልባችሁ መታደስ ተለውጡ ወይም በአእምሮአችሁ መንፈስ ታደሱ ሲል መታደስና መለወጥ እጅግ በጣም ብርቱ ጉዳይ እንደሆነ መጽሐፍ ቅዱስ ይነግረናል። ኤፌሶን ምዕራፍ 4 ቁጥር 25 ላይ በአእምሮአችሁ መንፈስ ታደሱ። ይሄ መልእክት ብርቱና እጅግ ፋይዳው የጎላ ከመሆኑ የተነሳ እያንዳንዱ ሰው የሚመለከት ነው። መጽሐፍ ቅዱስ ስለ አእምሮም ስለ ልብም በተለያየ መንገድ ይናገራል። መለወጥና መታደስ እጅግ በጣም አስፈላጊ እንደሆነ እየተናገረ ማለት ነው። አእምሮአዊና መንፈሳዊ ብስለትን ከሌላ ሰው መኮረጅ ወይም መቀዳት አይቻልም። ለሌላ ሰው ማስተማር ይቻላል፣ መንገድ ማሳየት ይቻላል። ግን ሌላውን ሰው ወክሎ መለወጥ ወይንም ከሌላ ሰው እድገትን፣ መለወጥን፣ ታድሶን መኮረጅ አይቻልም። አንድ ሰው አድጓል ማለት የሚቻለው ምን ሲሆን ነው? ቁመቱ ሲመዘዝ ብዙ ጊዜ አድጓል እንላለን። አሁን አካላዊ እድገት ምግብ ሲበላ፣ ውሃ ሲጠጣ፣ ጤንነት ሲጠበቅ፣ ሲሟላ ያድጋል። ግን የእድገት ጥጉ አካላዊ ቁመት ሲመዘዝ አይደለም። ከአካላዊ ቁመት የበለጠ ፋይዳ ያለው የአእምሮ መታደስና የልብ መለወጥ ነው። አካላዊ እድገት፣ መንፈሳዊ እድገትና አእምሮአዊ እድገት ሶስቱም አስፈላጊ ነገሮች ናቸው መጽሐፍ ቅዱስ ውስጥ። በሌላ አገላለጽ አካላዊ እድገት አእምሮአዊ እድገትና መንፈሳዊ እድገት በመባል ይታወቃል። ለአካላዊ እድገት የሚያስፈልጉ ነገሮች ምግብ፣ ልብስና ጤንነትን መጠበቅ ነው። ነገር ግን በአካላዊ ቁመት ካደገ በኋላ አንድ ሰው መንፈሳዊ እድገት ወይንም አእምሮአዊ ታድሶ ካላገኘ አደገ አይባልም፣ ወይም ያልተሟላ እድገት ነው የሚባለው። የሰው አእምሮ በአግባቡ ካላደገ በስተቀር እንዳልበሰለ ጥሬ እህል ሆኖ ይቀራል። እህል ነው፣ ጥራጥሬ ነው። ነገር ግን ለምግብነት የሚበቃው ጠቃሚ እህል ሊሆን የሚችለው ሲበስል ብቻ ነው። በእሳት ይበስላል፣ በተለያየ ስርዓት ለምግብነት ይሰናዳል። የሰው አእምሮም እንደዛ ነው። የሰው ህይወት አድጓል፣ በስሏል የሚባለው አእምሮ ሲለወጥ፣ ልብ ሲታደስ ነው። መንፈሳዊ ትምህርት እና ጠቃሚ የሆነ ሳይንሳዊ ትምህርት የሰውን አእምሮ የሚያበስል እሳት ነው። እሳት ጥሬ እህልን ወደ ብስለት እንደሚቀይር ሁሉ የእግዚአብሔር ቃል እሳትና ጠቃሚ የሆነ ሳይንሳዊ ትምህርት ወይም አካዳሚክ የሆነ ትምህርት የሰውን አእምሮና የሰውን ህይወት የመለወጥና የማደስ ትልቅ ድርሻ አለው። የእግዚአብሔር ቃል የሰውን አእምሮና መንፈስ በማብሰል ረገድ አቻ የለው። ስለዚህ ነው ጌታ ኢየሱስ ክርስቶስም ምድራዊ አገልግሎቱን በማስተማር ካጠናቀቀ በኋላ ወደ ሰማይ ከመሄዱ ጥቂት ቀደም ብሎ የነገርኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ደቀ መዝሙር መሆን ማለት በሌላ አገላለጽ አእምሮአዊ ታድሶና የልብን ለውጥ ማግኘት ማለት ነው። ስለዚህ የመንፈስና የአእምሮ እድገት መሪሆች ለሌሎች ማስተማር ይቻላል። ነገር ግን ሌላውን ሰው ወክሎ ማደግ አይቻልም። ወይንም ደግሞ ከሌላ ሰው መንፈሳዊ እድገትና የአእምሮን ብስለት መቅዳት፣ ኮፒ ፔስት ማድረግ አይቻልም። ይህንን እግዚአብሔር በተፈጥሮ ገድቦታል። ምክንያቱም ልክ እንደ ምግብና እንደ አየር እያንዳንዱ ሰው መማር፣ የእግዚአብሔርን ቃል መማርና መታዘዝ ለእድገት ስለሚያበቃው የእያንዳንዱ ሰው ድርሻ ይጠይቃል። ሌላውን ሰው ወክሎ መብላት አይቻልም። ሌላውን ሰው ወክሎ
መጠጣት አይቻልም። ሌላውን ሰው ወክሎ መልበስ አይቻልም። ሌላውን ሰው ወክሎ አየር መተንፈስ አይቻልም። እያንዳንዱ ሰው ከሕፃንነቱ ጀምሮ የግድ መለማመድ ያለበት ተፈጥሯዊ ግዴታ ነው። ለሌሎች ማካፈል ይቻላል፣ ነገር ግን ሌላውን ወክሎ ማደግ አይቻልም። የእድገትን ስርዓት ምግብና ልብስ ለሌላ ሰው እንደሚሰጥ ስርዓቱን ማስተማር ይቻላል፣ ግን ሌላውን ሰው ወክሎ ማደግ አይቻልም። አእምሮ ካልተለወጠ በስተቀር ምንም ነገር አይለወጥም። አንዳች ነገር ሊለወጥ አይችልም። ስለዚህ የአእምሮ ለውጥና የልብ መታደስ በሰው ሕይወት እንዲሁም በሌሎች ሕይወት ለውጥ ለማምጣት ከፍተኛ ድርሻ አለው። ልብስ ልንቀያየር እንችላለን፣ ነገር ግን አሮጌ አእምሮ ይዘን ልንቀር እንችላለን። አእምሮ ካልተለወጠ በስተቀር ልብስ ቢቀየር፣ ቤት ቢቀየር፣ አገር ቢቀየር፣ ነገር ግን ሕይወት አይቀየርም። አእምሮ ካልተለወጠ ልብም ካልታደሰ በስተቀር የልብስ መቀየር፣ የቤት መቀየር፣ የአገር መቀየር ምንም ፋይዳ የለው። የእግዚአብሔር ጥያቄ ሁል ጊዜም ልብስና አገር እንድንቀይር ሳይሆን የተቀየረ ልብ፣ የታደሰ አእምሮ እንዲኖረን ነው። የተለወጠ አእምሮ እንዲኖረን ነው የእግዚአብሔር ጥያቄ። ከአካላዊ ቁመት መመዘዝ ይልቅ ትልቅ ፋይዳ ያለው አእምሮዊ ታድሶና የልብ መለወጥ ነው። በልባችሁ መታደስ ተለውጡ። ልብ ራሱ የደም ዝውውር ማዕከል የሆነው ልብ ራሱ ይቀየራል ማለት ሳይሆን እንደ ብልት፣ ነገር ግን የአስተሳሰብን ቅኝት ለውጥ በተመለከተ ነው መጽሐፍ ቅዱስ የሚነግረን። ቤት ቀይረን ልባችን ሳይቀየር ብንኖር፣ ልብስ ቀይረን ሰፈር ቀይረን ግን ሕይወታችን ሳይቀየር ብኖር ትልቅ ኪሳራ ነው የሚሆነው። አእምሯችን ሳይታደስ ልንኖር እንችላለንና ትልቁ አደጋ፣ በየቦታው የሚታየው አደጋ ምንጩ የልብ አለመቀየር ወይም የአእምሮ አለመታደስ ነው። አካላዊ ቁመት ገደብ ያለው ነው። አእምሮዊና መንፈሳዊ ቁመት ደግሞ ገደብ የለው፣ ጥግ የለው፣ ሁል ጊዜ እያደገ የሚሄድ ነው። መጽሐፍ ቅዱስም ስለዚህ ጉዳይ ሲመክረን ሕፃናት መሆን ወደፊት አይገባንም፣ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ወደ ክርስቶስ እንደግ። ይህ መንፈሳዊ እድገት ነው። የአእምሮን መለወጥና መታደስ የሚመለከት ምክርና ትእዛዝ ነው። እግዚአብሔር የሚደሰተው በልባችን መታደስ ስንለወጥና የልጁን መልክ ስንመስል ነው እንጂ በአካላዊ ቁመት ስንመዘዝ ወይም በሀብት ስናድግ፣ በንብረት ስናድግ የእግዚአብሔር ደስታ እዛ ጋ አይደለም። ያ ሁሉ የእግዚአብሔር ነው፣ በሰማይና በምድር የሞላው። ሰዎች በቁመት ሲያድጉ፣ አካላዊ እድገት ሲያሳዩ ልጆች፣ እንዲሁም ደግሞ በብልጥግና በሀብት ሲያድጉ ሌሎች ይደነቃሉ። ነገር ግን ውስጣቸው፣ አእምሯቸው፣ ልባቸው ጥሬ ነው፣ ገና ያልተለወጠ ሕፃን ነው። ሰው በዕድሜው ገፍቶ እያለ በመንፈሱና በአስተሳሰቡ በአእምሮ ሕፃን ሊሆን ይችላል። ሕፃንነት በአንድ ወቅት ተወዳጅ ነው፣ ተፈላጊ ነው፣ ልክ ነው። ነገር ግን በሌላ ወቅት ሕፃንነት አይፈለግም። በአንድ ሰው ሕይወት ለሕፃንነት ጊዜ አለው፣ ለጉልምስና ጊዜ አለው፣ ለእርጅናም ጊዜ አለው። ይሄ ሁሉ የእድገት ሂደት ነው። እግዚአብሔርም እንዲህ አይነት ደረጃውን የጠበቀ እድገት በሕይወታችን ማየት ይፈልጋል። የሕይወት ለውጥ ማየት ይፈልጋል። የአእምሮዊ ታድሶና የመንፈሳዊ እድገት ጥጉ በከፍተኛ ደረጃ መማርና ብዙ ዲግሪዎችን መጫን ወይንም ማከማቸት አይደለም። በልብ መለውጥና በአእምሮ መታደስ ግን ለምእመናን ሁሉ የቀረበ የእድገት ጥሪና መመሪያ ነው። አእምሮ ሳይለወጥ ግን ምንም ነገር አይለወጥም። ብዙ ሰዎች በአስከፊ ድህነት ውስጥ የሚኖሩበት ብቸኛው ምክንያት በዋናነት አእምሮዊና መንፈሳዊ እድገት በሕይወታቸው ስለማይታይ ነው። የአእምሮ እድገት ወይም የሕይወት ለውጥ እንዲሁም የልብ ታድሶ አለመኖሩን ነው የሚያሳየው በሕይወታቸው። መጽሐፍ ቅዱስ ተለውጡ፣ ታደሱ ስል ትእዛዝም ምክርም ነው የሚሰጠን። ምክርም ትእዛዝም ነው። ሮሜ 12 ላይ፣ ኤፌሶን ምዕራፍ 4 ላይ ተለውጡ ታደሱ የሚል ትእዛዝ አዘል የሆነ ምክር ነው የሚሰጠን መጽሐፍ ቅዱስ።
የእግዚአብሔርን ቃል ትእዛዝ መሻር ወይንም መተላለፍ ወይም ችላ ማለት አደገኛ ነው። በፍቅር የቀረበ ጥሪ ብቻ ሳይሆን ትእዛዝም ምክርም ነው። አካላዊ ቁመታችን፣ ቀለማችን፣ የዘር ሐረጋችን፣ ጾታችን እንድንቀይር አይደለም። ይሄ ሁሉ መቀየር የለበትም። አካላዊ ቁመት ወይንም ደግሞ የቆዳ ቀለም ወይንም ደግሞ ጾታችንን፣ ዘራችንን አንለውጥም። ነገር ግን በአእምሮአችን መታደስ ሁሉ ጊዜ እየተለወጥን ክርስቶስን ወደ መምሰል እንድናድግ መጽሐፍ ቅዱስ ይመክረናል። የእድገታችን ጥጉ የእግዚአብሔርን ልጅ የኢየሱስ ክርስቶስን መልክ መምሰል ነው። ግራ ቀኛችን ያለውን ሰው ወይም ወላጆቻችንን፣ እህት ወንድሞቻችንን፣ ጓደኞቻችንን በመምሰል ሳይሆን የምናድገው ወደ ክርስቶስ መልክ እናድጋለን። ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ መለወጥ ያስፈለገን በአዳም ኃጢአት ምክንያት የሰው ሁለንተና ስለተበላሸ ነው። በኃጢአት ስለተበከለ ነው መለወጥ ያስፈለገው። ኃጢአት ያበላሸው የሰውን መልክ፣ ውጫዊ መልክ፣ ቀለም ወይም ጾታ ሳይሆን በዋናነት አስተሳሰቡንና አመለካከቱን ነው ኃጢአት ያበላሸው። ተለውጡ ስለን መጽሐፍ ቅዱሳችንም አካላዊ ቁመታችንን ወይም ደግሞ የቆዳ ቀለማችንን ወይም ጾታችንን ሳይሆን መለወጥ መቀየር ያለብን አስተሳሰባችንን ነው። ኃጢአትም የሚሰለጥነው የሚበክለው የሰውን አስተሳሰብ፣ የአስተሳሰብ ስልት ይለውጣል። እንግዲህ ይላል መጽሐፍ ቅዱስ ኤፌሶን 4 ላይ ከቁጥር 17 ጀምሮ እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ፣ እነርሱ ባለማወቃቸው ጠንቅ በልቡናቸውም ደንዳንነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። እናንተ ግን የእግዚአብሔር ልጆች የክርስቶስ ተከታዮች እንደነዚህ አሕዛብ እንዳትሆኑ በአእምሮአችሁ መንፈስ ታደሱ። ሰው በአእምሮ መንፈስ ካልታደሰ ወይም መታደስ እንዳለበት ካልተረዳ በስተቀር የአሕዛብን ስርዓት፣ የጨለማን ስርዓት ለመከተል እርምጃ መውሰዱ አይቀርም እኮ። እጅግ አሳዛኙና አስከፊው ነገር ሞት ሳይሆን ዓላማ የሌለው ሕይወት፣ ያልተለወጠ ሕይወት መኖሩ ነው። ዝም ብሎ መኖር። ነገር ግን የመኖርን ዓላማ አለማወቅ እጅግ የሚዘገንን አሳዛኝ ነገር ነው። ብዙ ሰዎች ዘመናቸውን የሚጨርሱት የሌሎችን መለማመጃ፣ የሌሎች ሰዎች መለማመጃ ወይም የሙከራ ጣቢያ በመሆን ነው። የሚከተሉትን ጠቃሚና ሞጋሽ ጥያቄዎች ሁሉም ሰው ራሱን መጠየቅና መልስ ማግኘት አለበት። እኔ ማን ነኝ የሚል የማንነት ጥያቄ። ሁለተኛ፣ ከየት መጣሁ? የህይወት ምንጭ ከየት ነው የመጣሁት? ሶስተኛ፣ አሁን የምኖረው ለምንድን ነው? በጣም ሞጋች የሆነ ጠንከር ያለ ጥያቄ ነው። ሶስተኛው፣ አሁን በዚህ ምድር ላይ የምኖረው ለምንድን ነው የሚል ብርቱ ጥያቄ፣ የመኖር ትርጉምና የመኖርን ዓላማ የሚመለከት ጥያቄ ነው። ለምን እንደምንኖር ካልገባን የሌሎች ሙከራ ጣቢያ ወይም መለማመጃ ልንሆን እንችላለን። ማድረግ የሚችለውስ ምንድን ነው? አራተኛው ሞጋሽ ጥያቄ ነው። በዚህ በተሰጠኝ ዕድሜ፣ በዚህ ህይወት ምንድን ነው ከኔ የሚጠበቀው? የፈጠረኝ እግዚአብሔር የሚፈልገው ከኔ ምንድን ነው? ለሌሎችስ ማበርከት የሚችለው ነገር ምንድን ነው? ጠቃሚ ነገር ብሎ መጠየቅ ወሳኝ ነው። ማለትም ያለኝ ተሰጥኦ ምንድን ነው? ታሌንት፣ የኔ ታሌንት ወይም ተሰጥኦ ምንድን ነው? እውነተኛ ችሎታዬ ወይም ስጦታዬስ ምንድን ነው ብሎ መጠየቅ ትርጉም ያለው ህይወት እንድንኖር ያዘጋጀናል። በመጨረሻም አምስተኛው ጥያቄ ወዴት እየሄድኩ ነው? የህይወት ግብና መዳረሻ የሚመለከት ጥያቄ ነው። መቼም አንድ ሰው በምድር ላይ ተወለደ ማለት የሚሞትበት ሌላ ቀን ወይም ወቅት ይጠብቀዋል ማለት ነው። በልደትና በሞት መካከል የተገደበ ዕድሜ ነው የተሰጠን። በዚህ በተሰጠኝ ዕድሜ ምንድን ነው ማድረግ ያለብኝ? ከዚህስ በኋላ ወዴት ነው የሚሄደው? የተፈጠርኩበት ዓላማና ግብ ምንድን ነው? መዳረሻዬ፣ ዴስቲኒ፣ ላይፍ ዴስቲኒ የምንለው እግዚአብሔር ያየልኝ መዳረሻ ምንድን ነው? ያንን ማሳከት የሚገባንን የህይወት መዳረሻ ወላጆቻችንም ላያውቁ ይችላሉ። ጓደኞቻችንም እህት ወንድሞቻችንም ላያውቁ ይችላሉ። እግዚአብሔር ግን አስቀድሞ ከዘመናት በፊት ያየልን መዳረሻ አለ፣ ዴስቲኒ የሚባለው።
ከሞት በኋላ የምንሄድበት መዳረሻ ብቻ ሳይሆን በዚህ ህይወት መጨረሻ ማሳካት አቺቭ ማድረግ የሚገባን ምንድነው ብሎ መጠየቅ ጥበብ ነው። እነዚህን ብርቱና ሞጋጅ ጥያቄዎች ሁላችንም በስውር በውስጣችን እንጠይቃለን። ነገር ግን ብዙ ሰው ለነዚህ ጥያቄዎች መልስ ማግኘት ስለማይችል በውስጡ ይዞ ይመላለሳል። እንደታፈነ ይቀራል ይሄ ጥያቄ ማለት ነው። ዝም ብሎ በጭፍን ይኖራል። ከዚህ ይልቅ በስውርም ይሁን በግልጽ ለምን እንደተፈጠርን፣ አሁን ምን ማድረግ እንዳለብን፣ ወዴት መድረስ እንዳለብን ራሳችንን መጠየቅ እግዚአብሔርንም መጠየቅ አለብን። እኔ ማን ነኝ? የተፈጠርኩትስ የትኛውን ተልእኮ ለመፈጸም ነው? ትክክለኛ ማንነታችንን ለይተን ለዓለም ማሳየት ችለናል ወይ የሚል ጥያቄ መጠየቅ እጅግ በጣም ወሳኝ ነው። ትክክለኛውን ማንነታችንን ማወቅ ካልቻልን ደግሞ ለስራ ቅጥር ወይም ለጡረታ ማሰባችንን እንቀጥላለን። ያን ጊዜ ለተፈጠርንበት ዓላማ የሚመጥን ኑሮ መኖር ሳንችል እንቀራለን። ራሳቸውን ወይም ማንነታቸውን ማለትም የተፈጠሩበትን ዓላማ ለይተው በትክክል የተረዱ ሰዎች በብዛት አይታዩም በምድራችን ላይ። ከዚህም የተነሳ ብዙ ሰዎች ግራ የተጋባ ኑሮ ይኖራሉ። በሌሎች ሕይወት ጣልቃ ይገባሉ። የማይጠበቅባቸውን ክፉ ነገር ሲያደርጉ ይታያሉ። ከየት እንደመጣን የሕይወታችንን ምንጭ በትክክል ካልተረዳን የራሳችንን ማንነት በትክክል ልናውቅ አንችልም። ወደዚህ ዓለም የመጣነው ኑሮን ለማሸነፍ ሳይሆን አንድ ልዩነት ለማምጣት ነው። ለራሳችንም ለሌሎችም ለትውልዳችንም። በስህተት ወይም በአጋጣሚ የተፈጠረና በምድር ላይ የተወለደ ሰው የለም። ወይንም ደግሞ የስነ ተዋልዶ ሙከራ ውጤት አይደለንም። አለመታደል ሆኖ ግን ሌሎች ሰዎችና ባህላችን የእኛን ማንነት እንዲነግሩን ፍቃድ ሰጠናቸዋል። እኔ ማን ነኝ? ወዴት እየሄድኩ ነው? ማንነትን ንገረኝ ብለን ሌሎችን እንጠይቃለን። ትክክለኛው ማንነታችንን ችሎታችንን ወይም ደግሞ ብቃታችንን ተገልጦ እንዳይወጣ ታፍነናል ማለት ነው። የኔ ዕጣ ይህ ነው የምትሉት ነገር አላችሁ? የኔ ዕጣ ማይ ዴስቲኒ፣ እኔ ለዚህ ነው የተፈጠርኩበት ዓላማ ይሄ ነው ብለን በግልጽ መናገርና መለየት ካልቻል ግራ የተጋባ ህይወት ልንኖር፣ ያልተለወጠ ኑሮ ልንኖር እንችላለን። በዘመናችሁ መፈጸምና ማከናወን የምትችሉትና የምታያችሁ ነገር ምንድን ነው? ከፊት ለፊታችሁ የምታያችሁ ነገር በአይነ ህሊናችሁ ወይንም ደግሞ በምናባችሁ ውስጥ የሳላችሁት ነገር ምንድን ነው? እኔ መሆን የሚፈልገው ያንን ነው። ማሳካት የምትፈልጉት በውስጣችሁ የማይቋረጥ ጩኸት ወይም ሸክም ምንድን ነው? እርሱ የውስጣችሁን ጩኸት ማዳመጥ የምትችሉት እናንተ ራሳችሁ ናችሁ። ትንሽም ትልቅም ወንድም ሴትም ብንሆን የሆነ ጩኸት በውስጣችሁ አይሰማችሁም? ይህችን ዓለም ከመልቀቃችን በፊት ማከናወንና ማጠናቀቅ የምንፈልገው ነገር ምን ይሆን? ስንፈጠር በስህተት ወይንም በአጋጣሚ ካልሆነ ትርጉምና ዓላማ ያለውን ኑሮ መኖር ይጠበቅብናል ማለት ነው። እንዲያውም የመኖርን ዓላማ በግልና በትክክል ካልተረዳነው በስተቀር እርካታ ያለውን ህይወት መኖር አንችልም። የተለወጠ ህይወት መኖር አንችልም። ከመሞታችን በፊት በዚህ ዓለም አንድ ቁም ነገር ሰርተን ማለፍ አለብን። ይህንን ማድረግ የምንችለው ታዲያ በልባችን መታደስ ስንለወጥና በአእምሮአችን መንፈስ ስንታደስ ነው። የአእምሮ መታደስና የልብ መለወጥ ብርቱ ሚና የሚጫወተው በዚህ ምክንያት ነው። ራሳችንን መፈተሽ፣ ማንነታችንን ማወቅ፣ የመኖር ትርጉማችንን በግልጽ በቃልና በጽሑፍ ለሌሎች ማስረዳት የምንችለው የአእምሮአችን ለውጥ፣ የልባችን ታድሶ ሲገኝ ብቻ ነው። ወሳኝ ቅድመ ሁኔታ እሱ ነው። የሙሴን የመኖር ዓላማ እንውሰድ። በሶስት አርባዎች የተከፋፈለ ህይወት ነበረው ሙሴ የፈርዖን የልጅ ልጅ በመባል የቤተ መንግሥት ህይወቱን ማጣጣም ሳይሆን ዓላማው እስራኤላውያንን ከግብፅ ባርነት ነፃ ማውጣትና የመጀመሪያዎቹን የመጽሐፍ ቅዱስ 5 መጽሐፍት ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉትን መጽሐፍት ጽፎ ለትውልድ ማስተላለፍ ነበር የተፈጠረበት ዓላማ። የእግዚአብሔርን ሐሳብ አገልግሎ አለፈ ማለት ነው። ሙሴ 120 ዓመት መኖሩ
ባዶ ነው የሚሆነው ይህንን ዓላማ ባያስፈጽም ኖሮ። 40 ዓመት የመጀመሪያዎቹን በቤተ መንግስት ኖረ፣ በግብፅ ምድር በፋሪዖን ቤተሰብ። የሚቀጥለውን 40 ዓመት በዮቶር ቤት በግ ጠባቂ ሆኖ በምድረ በዳ አሳለፈ። የመጨረሻዎቹን 40 ዓመታት ደግሞ በትክክል እግዚአብሔር የፈጠረበትን ዓላማ አሳክቶ አለፈ። ማለትም የእግዚአብሔርን ሕዝብ እስራኤላውያንን ከግብፅ ምድር ከባርነት ቤት አውጥቶ ወደ ተስፋይቱ ምድር መምራት በበረሃ፣ እንዲሁም ደግሞ 5ቱን የመጀመሪያዎችን የኦሪት መጽሐፍትን ጽፎ ማስተላለፍ ቻለ። እስከ ዛሬ ድረስ የሚያገለግሉትን መጽሐፍት። አስደናቂ ህይወት ነው። በመቀጠል የኢያሱን ህይወት የመኖር ትርጉምና ዓላማው ትንሽ ስንቃኝ ወይንም ስንፈትሸው የኢያሱ ዓላማ በሙሴ የተጀመረውን የእግዚአብሔርን ህዝብ አመራር ተረክቦ ለእስራኤላውያን እግዚአብሔር ያዘጋጀውን ወይም የሰጠውን የተስፋይቱን ምድር ወይም ከነዓንን ማውረስ ነበር። ለዚህ ነበር ሙሴ የተፈጠረው። እርግጥ ነው በልጅነታቸው ሁለቱም የተለያየ ኑሮ ኖረዋል። ያ የኖሩበት የልጅነት ኑሮ ቀጥሎ ላለው የህይወት ዓላማ ሲያዘጋጃቸው ነበር። ማንም ሰው በተወለደበት ማግስት ለዚህ ነው የተወለድኩት ብሎ መናገር አይችልም። ወራት ብቻ ሳይሆን ዓመታት ይፈጃል የመኖርን ዓላማ መረዳት። ሙሴ በ80 ዓመቱ ነው በትክክል የተፈጠረበትን ዓላማ የተረዳው። በቀጣዮቹ 40 ዓመታት እነዚያን አስደናቂ ሁለት ተልእኮዎች ወይም ዓላማዎች አሳክቶ አለፈ። የእግዚአብሔርን ህዝብ ከግብፅ ምድር ከባርነት ቤት ማውጣት፣ እንዲሁም ደግሞ የመጀመሪያዎቹን 5ቱን የመጽሐፍ ቅዱስ መጽሐፍ ጽፎ ማለፍ። አስደናቂ የሆነ ስኬታማ ህይወት። ለዚህም የአእምሮ መታደስና የልብ መለወጥ አስፈልጎታል። እግዚአብሔር 40 ዓመት በምድረ በዳ ማሰልጠን ነበረበት ሙሴ። ኢያሱንም እንደዚሁ በልጅነቱ በሙሴ እጅ ውሃ እያፈሰሰ ማሰልጠን ነበረበት። እኛስ በዚህ ጊዜ እየሰለጠንን ነው? ትምህርት ቤት ነው ያለነው? በእግዚአብሔር ትምህርት ቤት ወይስ የተፈጠርንበትን ዓላማ በትክክል ተረድተን ወደ ማሳካት ምዕራፍ ተሸጋግረናል? የጳውሎስን ዓላማ ደግሞ አንድ አፍታ ስንመለከት ወንጌል ለዓለም ማድረስና የአዲስ ኪዳንን 2/3 መጽሐፍት ጽፎ ለዓለም ማስተላለፍ ነበር። የሐዋርያነት አገልግሎት የክርስቶስን ወንጌል የጸጋን ወንጌል ሰብኮ የአሕዛብ ሐዋርያ ሆኖ በሚገርም መስዋዕትነት 35 ዓመት አገልግሎ አለፈ። የአገልግሎቱ ውጤት ተጠቃሚዎች ነን እኛ ሁላችንም። በዚህ ዘመን ያለን የአዲስ ኪዳን አማኞች በሙሉ የጳውሎስ አገልግሎት ተጠቃሚዎች ነን። ተመልከቱ፣ በሺዎች ለሚቆጠር ዘመናት ወይም ዓመታት ለትውልድ የሚተርፍ አስደናቂ ቅርስ በእግዚአብሔር እጅ መሳሪያ ሆኖ አትርፎ አፍርቶ እንዳለፈ ተመልከቱ። የእግዚአብሔርን ወንጌል ለአሕዛብ ማድረስ ነበር፣ ለእኛም ጭምር። 22/3 የአዲስ ኪዳን መጽሐፍት ጽፎ ማሳለፍ ነበር ዓላማው። ወደ 14 የሚሆኑ የአዲስ ኪዳን መጽሐፍት። እንዲያውም ሐዋርያው ጳውሎስ እነዚያን መልእክቶች ባይጽፍ ኖሮ ወንጌልን በትክክል መረዳት አይቻልም ነበር። እንደ አምላክነቱ ሁሉን ቻይነቱ ጌታ ኢየሱስ ክርስቶስም ብዙ ተአምራትን ቢያደርግም እንኳን ዋናው ተልእኮው ወደዚህ ዓለም የመጣበት ዋና ትልቁና አይነተኛው ተልእኮ ኃጢአተኞችን ማዳን ነበር። ዓለምን የማዳን ስራውን 100% አጠናቆ ወደ ሰማይ ተመለሰ። ከዚህም የምንማረው ባለብዙ ውጥን በመሆን ትንሹንም ትልቁንም በመነካካት እነዚያንም ለመነካካት ከመሞከር ሁሉንም ለማስደሰት ከመሞከር ይልቅ በተፈጠንበት ውስን በሆነ ዓላማ ላይ ጊዜያችንን ማሳለፍና ፍሬያማ የሆነ ስራ ሰርተን ማለፍ እንደሚያስፈልገን ነው። ሁላችንም የተፈጠርነው በዓላማ ነው። እግዚአብሔር በስህተት የፈጠረው ሰው የለም። አንድ ቁም ነገር ለመስራት ከሚያስችለን ብቃት ጋርም ጭምር ነው እግዚአብሔር የፈጠረን። ዓለም ከኛ የሚፈልገው አንድ ስጦታ አለ። ያንን ለዓለም የምናበረክተውን ስጦታ ለይተን ማወቅና መትጋት አለብን ማለት ነው። ዳሩ ግን የመፈጠራችንን ወይም ስጦታችንን በእርግጠኝነት የመፈጠራችንን ዓላማ ካልተረዳን ለትውልድ የሚጠቅም ጠቃሚ ቅርስ ትተን ማለፍ አንችልም። በአንጻሩ ደግሞ የተፈጠርክበትን ዓላማና የተሰጠህንም ስጦታ በእርግጠኝነት ለይተህ ካወቅ ማንም ሊያስቆምህ አይችልም። ሁኔታዎች ቢወሳሰቡም ጥሰህ
ድል አድርገ ማለፊያ አይቀርም። ዓላማህንና ስጦታህን ለይተህ ስታውቅና በዚህም መሰረት ስትኖር የማንም ሰው ትችት ወይንም ነቀፌታ አይበግርህም ማለት ነው። በሌላ አገላለጽ ሙሴን አስቡ። በዛ ሁሉ ታላቅ መከራ ውስጥ አልፎ እግዚአብሔር እርሱን የፈጠረበትን ዓላማ ተልእኮ አሳክቶ አለፈ። ኢያሱም እንደዚያው፣ ጳውሎስም እንደዚያው። ከሁሉም በላይ የሆነው የሰማይና የምድር ጌታችን ኢየሱስ ክርስቶስ ወደ ዓለም የመጣበትን ትልቁን ተልእኮ ዓለምን ኃጢአተኞችን ቤዛ ሆኖ የማዳን ሥራውን ሰርቶ አለፈ። እኛስ በልተን ጠጥተን ለብሰን ሀብት አፍርተን ቤተሰብ አደራጅተን እንድናልፍ ነው እግዚአብሔር የፈጠረን። ይህንን ማንም ሰው ሊያደርግ ይችላል። ነገር ግን የተለየ ስጦታ ምንድን ነው? ለዚህም የአእምሮ መታደስና የልብ መለወጥ ወሳኝ ቅድመ ሁኔታ ነው። ወገኖች ሆይ እግዚአብሔር የሰጠን ተልእኮ ምንድን ነው? በሕይወታችን የተገለጠው ልዩ ዓላማ ምንድን ነው? የመኖር ትርጉማችን ምንድን ነው? እግዚአብሔር በስንዝር ለክቶ በሰጠን አጭር ዘመን ምንድን ነው አሳክተን ማለፍ ያለብን? ከዚህ ብርቱ ጥያቄ በስተኋላ መርሳት የሌለብን ጥያቄ ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ራስ ወደሚሆን ወደ እርሱ ወደ ክርስቶስ እንደግ ተብሎ ተጽፏል። ይሄ እድገት የአእምሮና የመንፈስ እድገት ነው። አይቋረጥም። ወደ ጌታ እስክንሄድ ድረስ የሚቀጥል ነው። ማደግ ስንችል ብቻ ነው ለሌሎች ወይም ለዓለም ጠቃሚ ቅርስ አበርክተን ማለፍ የምንችለው። ሁላችንም ለዓለም ጉዟችንን ከመጨረሳችን በፊት ለሌሎች ለትውልድ የሚተላለፍ ዘላቂ ቅርስ የጽድቅ አሻራ ትተን ማለፍ እንድንችል የፈጠረን ያዳነን የጠራን አምላካችን እግዚአብሔር በጸጋው ይርዳን። አሜን።